ሁለቱ ኃያላን ነበሩ የቅኔ ኃያላን በዚህ ምክንያት አንድ ጊዜ ሁለቱም ሊቃውንት ባንድ ላይ ሆነው በዘረፋ ማን እንደሚበልጥ ይታይ ዘንድ እንደ ውድድር ማለት ነው ሁለታቸውም በየተራቸው ቅኔ እንዲዘፉ ተደረገና ማይበል ፈንቴ ዋሸራው 150 መወድስ ዘረፉ የጎንጁ አለቃ ዶሬ 50 መወድስ ዘረፉ መንነው ደብረ ሊባኖስ ገብተው መላ ዘመናቸውን በዚያው በገዳም ኑረው መቃብራቸውም ረፍታቸውም ደብረ ሊባኖስ እንደሆነ ይነገራል ብየራ ለጥበብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የልዑል እግዚአብሔር ቤተሰቦች የመስተዋት ሚዲያ ተከታታዮች በልዑል እግዚአብሔር ስም እንደምሰነበታችሁ አሜን በምሕረቱ በቸርነቱ የጠበቀን እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን ይህ እንግዲህ አባቶችን ወቅ የሚለው ሳምንታዊው መርሃ ግብራችን ነው በዛሬው መርሃ ግብራችን ከቀደሙ ሊቃውንት አንዱ የሆኑትን እና በቅኔ ዕውቀታቸው በአቡሻህር ዕውቀታቸው በብሉያት በሐዲሳትና በሊቃውንት በዜማ ዕውቀታቸው የታወቁትን አለቃ ዶሪን እንዘክራለን እግዚአብሔር አምላካችን የልቁን በረከት በሁላችን ላይ ያሳድርብን እንግዲህ አለቃ ዶሪ የተወለዱት በትግራይ ክፍለ ሀገር ጨለቆት ስላሴ የሚባለው አካባቢ ነው አባታቸው መላከ ብርሃን ፍሬ ይባላሉ የተማሩ ናቸው ስለዚህ ከንባብ ጀምሮ ዜማውን ድጓውን ከአባታቸው ነው ያጠኑት አለቃ ዶሪ ከዛ በኋላ በዚያው አካባቢ ቅኔውን ተቀኝተው እንደገና መጻሕፍት ሐዲሳቱን ብሉያቱን ሊቃውንቱን እንዲሁም ደግሞ አቡሻህርን ከአባታቸውም ከሌሎች ሊቃውንትም ከቦታ ቦታ እየተዘዋወሩ ያለ እረፍት ያለ መታከት ተምረዋል አይምሯቸው በጣም ብሩህ ትምህርት ወዳጅ በጣም ትምህርት የማይሰለቹ ስለነበሩ ይሁን ሁላ ተምረው እንደገና ወደ ጎንደር እንደገና ወደ ጎጃም መተው የተማሩትን እየከለሱ እየመለሱ እንደተማሩ ይነገርላቸዋል አለቃ ዶሪ እና እኒህ ሊቅ ለትምህርት ካላቸው ፍቅር የተነሳ አካባቢያቸውን ለቀው የተማሩትንም እየመላለሱ ወደ ጎጃም መጡ ጎጃም ገብተው ጎንጅ በሚገኙ ትልልቅ የቀደምት ሊቃውንት የጎንጅን ቅኔ የጎንጅን አገባብ የጎንጅን እርባ ቅምር የጎንጅን የግስ አመልና አጠቃላይ ለቅኔ የሚያስፈልጉ ሙያዎችን በሙሉ ጥንቅቅ አድርገው ተምረው በጎንጂ ታዋቂ የሆኑ ቅኔ ወንበር ተክሎ ባስተማረልን የሚባሉ ተማሪ ሁሉ ገና የሚጓጓላቸው ሊቅ ነው የሆኑት እንግዲህ ያው ሁሉ ጊዜ እንደምንለው ታዋቂ ሰው ለምሳሌ በድጓው ገና ተማሪ ያለ ጥንቅቅ አድርጎ የተማረ ቀለም የማይስት የማይደናገር እና ትጉ አስቀጻይ ተማሪ የሚወድ ሰው ወደ ቤተልሔም ወረደ ሲባል ጀማሪ ተማሪዎች ይህን ታገሌ ከቤተልሔም ሲወጡልን ከሳቸው ድጓ እንማራለን ይላሉ ገና አስቀድመው ገና ሳያስመሰክር ያስባሉ አቋቋም አድራሽ ነው ሳለ በአድራሽነታቸው እንግዲህ አድራሽ ማለት ያው ወደ መጨረሻው አካባቢ እጩ ተመራቂ እንደማለት ያለ ነው በአቋቋም ተማሪ በማስቀጸልና በይዞታቸው ጥንቅቅ ያሉ ከሆኑ ተማሪው የኔታ ገሌ አቋቋም ሲተክሉ ሂደን ከኔታ ገሌ እንማራለን እያለ ማሰብና መመኘት ይጀምራል በቅኔውም እንዲህ ነው አሁን አስነጋሪ ዘራፊ ከሆኑ በኋላ ከኔታ ገሌ ነገሌ የሚባሉ ትልቅ ዘራፊዎች አሉ በተለይ ገሌ ወንበር ከተከለ ሁላችን እንሄዳለን ይላል ተማሪው እነዛ ሰዎች ወንበር ተከሉ ከተባለ መምሮቻቸውን እየተው አዲስ ተማሪ ወደ እነሱ ነው የሚጎርፈው ትቷቸው ይሄዳልና በዚያም መንገድ እኒህ አለቃ ዶሪ ጎንጅ መተው ሲማሩ ጀማሪው ተማሪ እሳቸው ወንበር ተክለው ከሳቸው ለመማር ይመኝ የነበረው እዛው ጎንጅ ላይ ቅኔ ተከሉ ሲባል እንዳለ ግልብጥ ብሎ የብዙ መምህራን ተማሪ ወደ እሳቸው ገባ እና እሳቸውም ወደ ሀገሬ ወደ ተወለድኩበት አካባቢ ልመለስ ሳይሉ ለ30 ዓመት አካባቢ በዚያ በጎንጅ ቅኔን እያስተማሩ ረጅም ዘመን ነው የኖሩት እንግዲህ በዚህም በጣም ተወዳጅና በርካታ ደቀ መዛሙርትንም ያወጡ ትልቅ መምህር ናቸው በዘመናቸው በዋሸራ ምስክር ሆነው ያስተምሩ የነበሩት አለቃ ማዕበል ፈንቴ የሚባሉት ናቸው ፈንቴ ዘዋሸራ በቅኔ ዘረፋ እጅግ በጣም የተደነቁ ናቸው እሳቸውም
ሁለቱ ተፎካካሪዎች ነበሩ። ተፎካካሪዎች እኔ ይበልጥ እንግዲህ በክፉ ወይም በመጠላላት በመቀኝነት ሳይሆን በሙያ እኔ እበልጣለሁ የሚሉ ሁለቱ ኃያላን ነበሩ፣ የቅኔ ኃያላን። በዚህ ምክንያት አንድ ጊዜ ሁለቱም ሊቃውንት በአንድ ላይ ሆነው በዘረፋ ማን እንደሚበልጥ ይታይ ዘንድ እንደ ውድድር ማለት ነው ሁለታቸውም በየተራቸው ቅኔ እንዲዘርፉ ተደረገና ማዕበል ፈንቴ ዋሸራው 150 መወድስ ዘረፉ። የጎንጁ አለቃ ዶሬ 50 መወድስ ዘረፉ እና ወዲያው የአለቃ ፈንቴ መወድስ ብዙ ስለሆነ በሁለት እጥፍ ስለሚበልጣቸው ማዕበል ቅኔከ ለእመገፋኒ ተንተንኩ ለወዲቅ እግዚአብሔር አንሳአኒ፣ ማዕበል ቅኔህ ቢገፋኝ ለመውደቅ ተፍገመገምኩ እግዚአብሔር ግን አነሳኝ ብለው አለቃ ዶሪ ማዕበል ፈንቴን አደነቋቸው። ማዕበል ፈንቴም ዶሪ የቅኔ ፈጣሪ ብለው አለቃ ዶሪን አደነቋቸው እና ሊቃውንቱ ግን ምንም የአለቃ ፈንቴ መወድስ ቢበዛ የዋሸራ ቅኔ ምስጢሩ ደስ የሚያሰኝ ሁሉ የሚሰማው ግልጽነት ይበዛዋል። በርግጥ ጎዳናም አላቸው። የጎንጅ ደግሞ በጣም ያከብዱታል፣ ጠንካራ ነው፣ አልፎ ሀጅ አይሰማውም እና ከ150ው የማዕበል ፈንቴ ቅኔ ይልቅ 50ው የዶሪ መወድስ ይበልጣል ብለው ብልጫውን ለአለቃ ዶሪ ሰጥተዋቸዋል። እንግዲህ ብልጫው ሁለት አይነት ነው። ብዙ በመዝረፍ ማዕበል ፈንቴ፣ ጠንካራ እና ምስጢር አዘል ብርቱ ቅኔ በመዝረፍ አለቃ ዶሪ አሸንፈዋል ይባላል እና ታዲያ ይሄ ፍቅር ያለበት ነው። እየተደናነቁ ሲወዳደሩም እየተደናነቁ እየተመሰጋገኑ ያኛው ማዕበል ቅኔ ቢገፋኝ እግዚአብሔር ግን አነሳኝ እያሉ እኒህኛውም ዶሪ የቅኔ ፈጣሪ እያሉ እየተመሰጋገኑ ነው ይወዳደሩ የነበሩት እና እንግዲህ አለቃ ዶሪ አንደኛ በቁመታቸው በጣም አጭር ናቸው በተፈጥሮ። በዚያ ላይ ደግሞ ይህን ሁሉ ሙያ ጠንቀው ይዘው ስጋዊ ሀብት ያልቀናላቸው እንደው አብዛኛውን ዘመናቸውን በድህነት የኖሩ ያው ትዳር የላቸውም እንደምናኔ ነው የሚኖሩት። ኋላ ምን ነው ገዳም እስኪገቡ ድረስ ሀብታቸው ቅኔና ተማሪ ብቻ ነው። ተማሪና ቅኔ ነው ሀብታቸው። ስለዚህ ስጋዊ ሀብት አልነበራቸውም እና አልፎ አልፎ በቅኔዎቻቸው ይህንን ድህነታቸውን የሚገልጹ አኗኗራቸው በጣም ከባድ እንደሆነ የሚገልጹ ቅኔዎችን ሲቀኙ እናገኛቸዋለን። በመልአከ ማርያም ጀንበሬ ዝክረ ሊቃውንት ሁለተኛው መጽሐፍ ላይ ታትሞ የምናገኘው አንድ መወድስ አለ። እንዲህ ይላል። እምሃለወቴ ሊተ በዓለመ ሀጉል ይሄይስ ወትረ ንብረተ ሙሴ ውስተ መሬት ወእምሃለወቴ ካይበ ውስተ ቤተ ሐሳር ጽንንት ትሄይስ ነያ በአንጻር ቅርብት ሃለወተ አሳ ውስተ ልጎት አምጣነ ይሰቲ ማየ ዘኢሰፍሮ በዓለቤት ነቢረሰ ይነብሩ በዘዚአ የትእምርት ወናጽል ውስተ ግበ ወአዕዋፍ ውስተ ጾላይት ባህቱ ለኩሉ ዓለም እንተከመዝ ስርዓት ሃልዎ በኢሃልዎ ወመዊት እምቅድመ መዊት ብለው ችግራቸውን ገልጸዋል። ይሄ ማለት እንግዲህ ያው ከኔ መኖር የሙሴ ከኔ እምሃልወቴ ሊተ በዓለመ ሀጉል በዚህ በጥፋትና በረሃብ በችግር ዓለም ከኔ መኖር የሙሴ መሬት መግባት ይሻላል ማለት ሞት ይሻላል ማለት ነው። ሙሴ በመቃብር ስለሆነ ያለው ከኔ መኖር የሙሴ ሞት ይሻላል። ዳግመኛም በዚች በዘንበል ባለች ጎጆ ጽንንት ቤተ ሐሳር ጽንንት ይሏታል የውርደት ቤት ከዛች ይልቅ ከኔ ስትነጻጸር የአሳ በባህር ውስጥ መኖር ይሻላል። ምክንያቱም አሳ ማንም ሳይለካበት በስፍር አንድ ኩባያ ሁለት ኩባያ 1 ሊትር ሳይባል የፈለገውን ያህል ውሃ ይጠጣል። ቢያንስ ውሃ አይቸግረውም ቀለቡ ውሃ ስለሆነ ይሉና ነቢረሰ ይነብሩ በዘዚአ የትእምርት መኖርንስ ልክ እንደኔ እኔን መስለው ይኖራሉ። ቆናጽል ውስተ ግበ ወአዕዋፍ ውስተ ጾላይት ወፎች በድንጋይ ንቃቃት ውስጥ ቀበሮዎች ደግሞ በጉሬ ውስጥ ይኖራሉ። እንደኔ አኗኗር የሚኖሩ እነሱ ናቸው። ያ ማለት እኔ ኑሮዬ እንደ ቀበሮ እና እንደ ወፍ ነው። ኑሮዬ እንደ ቀበሮና እንደ ወፍ ነው አሉና ባህቱ ለኩሉ ዓለም እንተከመዝ ስርዓት። ነገር ግን ለሁሉ ዓለም እንዲህ ያለው ስርዓት ነው። ሃልዎ በኢሃልዎ ወመዊት እምቅድመ መዊት። ሃልዎ በኢሃልዎ ማለት ባለመኖር መኖር፣ ወመዊት እምቅድመ መዊት ከሞት አስቀድሞ መሞት።
ይሄ በዓለም ያለ ነው አሉ። እንግዲህ ሀሎ በያሎ ማለት ባለመኖር መኖር፣ ሳይበሉ መኖር፣ ሳይጠጡ መኖር፣ ልብስ ሳይኖር መኖር፣ ቤት ሳይኖር መኖር፣ ድሎት ሳይኖር መኖር ማለት ነው። ወመዊትም ቅድመ መዊት ከሞት አስቀድሞ መሞት ማለት በመቃብር ቤት መኖር፣ ከሰው ሁሉ ዝቅ ብሎ ተዋርዶ መኖር፣ እንዲህ ያለውን መዊትም ቅድመ መዊት ብለው አለቃ ዶሪ ገልጸውታል። እንዲህ ያሉ በጣም ብዙ አሉና ኋላ 30 ዘመን በጎንጅ ካስተማሩ በኋላ ወደ ሀገር ልግባ ብለው ወደ ሀገራቸው ወደ ጨለቆት ስላሴ ሄደው ወንበር ተክለው ማስተማር ጀመሩ። ዘመኑ የመፍቀሬ ሊቃውንት የተዋህዶ ሃይማኖት ጠበቃ የሆኑት የአፄ ዮሐንስ ዘመን ነበር። አፄ ዮሐንስ በተዋህዶ ሃይማኖታቸው ሊቃውንትን በመውደድ መቼም በጣም የታወቁ ናቸውና ያን ጊዜ መቀሌ መድኃኔዓለምን አሰርተው በ1864 ዓ.ም አለቃ ዶሪን ሙሉ ልብስ ሸልመው የራስ ወርቅ አስረው የሚገባ ክብር ሽልማት ሸልመው መልአከ ገነት ሕዝቅኤል ዶሪ ብለው የመቀሌ መድኃኔዓለም ደብረ አስተዳዳሪ ያደረጓቸው። መልአከ ገነት ያሏቸው ለደብሩ ክብር ስም ነው። ሕዝቅኤል ግን ለአለቃ ዶሪ የተሰጠ ልዩ ሽልማት ነው። ሕዝቅኤል ወደፊት የሚሆነውን ብዙ ምስጢር ያየ ራእይ ህዋት እንደሆነ ሁሉ አለቃ ዶሪም የቅኔ ምስጢርን አምልተው አስፍተው የሚያዩ ተመራማሪ ነቢይ ናቸው ሲሉ አፄ ዮሐንስ ሕዝቅኤል ዶሪ ብለው አክብረው አኖራቸው። ያን ጊዜ እንግዲህ አለቃ ዶሪ ይሄንን የችግር ዘመናቸው አልፎ በመጨረሻ ዘመን አፄ ዮሐንስን ሲያገኙ እንዲህ ብለው ተቀኙ። ፍና ሰርክ ረከብናሁ ለፀሐይ ጽድቅ ዮሐንስ ዋስተማወቀነ ዝንቱ እምርቃን ዘስጋ ለኢዮብ ቁረቱ እስመ ለኩሉ ያአክል ሙቀተ ጸጋሁ ባህቱ ዮሐንስ ፀሐይ ለባህቲቱ ዘይትሜነ ቀናኢ ውእቱ። በጣም ነው የሚገርመው። ደግሞ ፍና ሰርክ ረከብናሁ ማለት ወደ ማታ ሲመሽ አገኘኑ ለፀሐይ ጽድቅ ዮሐንስ ዋስተማወቀነ ዝንቱ የእውነት ፀሐይ ዮሐንስን ማታ አገኘኑ ማለት እንግዲህ የማታ ፀሐይ ሲገኝ ፀሐይ ልትገባ ነው፣ ፀሐይ እንሙቅ እንደሚባለው እኔም ሳረጅ ስሸመግል እድሜ ሲገፋ ዮሐንስን አፄ ዮሐንስን አገኘዋቸው። ዋስተማወቀነ ዝንቱ ማለት እንግዲህ የማታ ፀሐይ ለጊዜው ሞቅ አርጋ እንደምትገባ እኔም በስተርጅና ከሞቀ ቤት መኖር፣ ያማረ ልብስ መልበስ፣ የጣዕመ ምግብ መመገብ ጀመርኩ ብለው በአፄ ዮሐንስ ያገኙትን አፄ ዮሐንስ አሞቁኝ አደመቁኝ ብለው ተቀኝተውላቸዋል። ምርቃን ዘስጋ ለኢዮብ ቁረቱ ከዚህ ከኢዮብን ከሚያቀዘቅዘው ከስጋ መራቆት ለይተው አሞቁን አሉና እስመ ለኩሉ ያአክል ሙቀተ ጸጋሁ ባህቱ ነገር ግን የጸጋው ሙቀት ለሁሉ ይበቃልና ዮሐንስ ፀሐይ ለባህቲቱ ዘይትሜነ ቀናኢ ውእቱ ዮሐንስ ፀሐይ ለኔ ብቻ ይሁን የሚል ቀናተኛ ነው አሉ። አሁን በሰማይ ያለችው ፀሐይ ለኔ ብቻ ትሁን የሚል ሰው ቀናተኛ ነው እንጂ ፀሐይን ሙቋ አይጨርሳትም። እሱ ቢሞቅም የሌላው ሰው ሙቀት አይቀነስበትም። የዓለም ሕዝብ በሙሉ ወጥቶ ይሞቃት ፀሐይ አትከፋፈልም። ስለዚህ እንዲያው ከንቱ ምቀኝነት ነው እና አፄ ዮሐንስንም ለኔ ብቻ ይሁኑ፣ እኔን ብቻ ይርዱ፣ እኔን ብቻ ይሹሙ፣ እኔን ብቻ ይሸልሙ ማለት ምቀኝነት ነው እንጂ የአፄ ዮሐንስ ስጦታ፣ ቸርነት፣ ሽልማት ለሁሉ ይበቃል። እንደ ፀሐይ ናቸው አፄ ዮሐንስ ብለው አለቃ ዶሪ ያው በስተርጅና ዘመናቸው ያገኙትን በጎ ነገር እንዲህ አድርገው ገልጸውታል። ልክ ይህን የሚመስል ሌላም አንድ ቅኔ ተቀኝተው እናገኛለን። ስላሴ ቅኔ አፍለሰኒ በተውላጥ እምንዴት ርስቱ ለአልዓዛር ሀበ ሀገረ ወይን ገነት ወሀበሃለው ወይን ዮሐንስ እደ ተባሪዎ ዘጊዜ የማን ኪያየ ይትክል ባህቱ በዘዚያሁ መካን እንዘ ጊዜሁ ሰርከ ዘመን ኮንኩ ዘግባ ነዊሃ መጠን እንዘአነ አቃኒ ምኑን አሉ። ይህም ያው ችግራቸውንም ቁመታቸውንም የሚያስተባብር ነው። እንደው የሚለው የአልዓዛር ርስት ከሆነ ከድህነት በቅያሬ አነሳኝ አፍለሰኒ ከዚያ ከድህነት አወጣኝ ወዴት ሀበ ሀገረ ወይን ገነት ወሀበሃለው ወይን የወይን ሀገር ወደ ሆነው ወደ ገነትና ወይን ወዳለበት ማለት እንግዲህ ያው የወይን ጠጅ እንድጠጣ ያን ጊዜ ውሃ ይቸግረኝ የነበርኩ ሰውዬ የወይን ጠጅ እንድጠጣ በንጉስ ማዕድ እንድሳተፍ አደረገኝ ማለት ነው። ዮሐንስ እደ ተባሪዎ ዘጊዜ የማን የዘመን መለዋወጥ ዮሐንስ ቀኝጅ የዘመን መለዋወጥ ዮሐንስ ቀኝጅ
እኔን ከዚያ ከአልዓዛር ርስት ድህነት አንስቶ ወይን ወዳለበት ወደ ወይን ቦታው ወደ አትክልቱ ወደ ገነቱ ኪያየ ይትክል ባህቱ በዘዚያሁ መካን የጊዜ መለዋወጥ ዮሐንስ ቀኝጅ እኔን ወይን ባለበት ቦታ በወይን ቦታ በገነት ይተክል ዘንድ ከአልዓዛር ርስት ከድህነት አነሳኝ ይሉና ባህቱ በዘዚያሁ መካን እንዘ ጊዜሁ ሰርከ ዘመን ኮንኩ ዘግባ ነዊሃ መጠን እንዛአነ አቃኒ ምኑን ነገር ግን በቦታው ዘመኑ ያለቀ ሲሆን እንግዲህ አፄ ዮሐንስ ሊሞቱ ሲሉ ስለሆነ ፍና ሰርክ ሲመሽ የተናኩ እንደ ችፍርግ የተናኩኔ እንደገና ቁመቴ እንደ ዘግባ ሆነ አሉ። ኮንኩ ዘግባ ነዊሃ መጠኑ ከፍ ያለ ትልቅ የሆነ ዘግባን ሆንኩ የተናኩ ችፍርግን ሲሆን ብለው ቁመታቸውንም ድህነታቸውንም ገልጸው ከምንም በላይ ግን አፄ ዮሐንስ ከመከራ ከረሃብ ከጥም አውጥተው በጥሩ ቦታ እንዳስቀመጧቸው በዚህ መንገድ ገልጸዋል። እንግዲህ አለቃ ዶሪ በብዙ መጻሕፍት በነ መላከ ምህረት ጀንበሬም መጻሕፍት በሌሎችም ቅኔን በሰበሰቡ ሊቃውንት መጽሐፍ ቅኔያቸው ተመዝግቦ የሚገኝ እጅግ የታወቁ ቅኔ አዋቂ ናቸው። መጽሐፍ አውሻር አዋቂ ናቸው። ኋላ በመቀሌ መድኃኔዓለም አስተዳዳሪ ሆነው መልአከ ገነት ሕዝቅኤል ዶሪ ተብለው እያስተማሩ ኑረው ወደ መጨረሻ ዘመናቸው ምንም እንኳን በፍጻሜ ዘመናቸው ምቹ ነገር ቢያገኙ የሚበላው የሚጠጣው ልብሱ ቤቱ ቢመች የዚህን ዓለም ኃላፊነት በሚገባ ያውቁታልና አይ ዘመን ተመቼ ብዬ የነፍሴን ነገር ሳላስብ አልኖርም ብለው መንነው ደብረ ሊባኖስ ገብተው መላ ዘመናቸውን በዚያው በገዳም ኑረው መቃብራቸውም ረፍታቸውም ደብረ ሊባኖስ እንደሆነ ይነገራል። እንግዲህ አለቃ ዶሪ የተወለዱበትን ዘመንም ያረፉበትን ዘመንም ጊዜውን ቆጥሮ ለክቶ የሚናገር አላገኘንም። ያው በአፄ ዮሐንስ ዘመን የነበሩ በነ ማዕበል ፈንቴ ዘመን የነበሩ ትልቅ የኢትዮጵያ ሊቅ እንደሆኑ ግን ሁሉ ይተርኩላቸዋል። ቅኔዎቻቸውም በየዝክረ ሊቃውንቱ ተመዝግቦ ይገኛል። ምእመናን የእነዚህን አባቶች ሊቃውንት በረከት በእኛ ላይ ያሳደርብን። እኛም ነቅተን ተግተን የእነዚህ ሊቃውንት ታሪክ ለልጆቻችን አሳውቀን እናስተምረን እንደና አለቃ ዶሪ ያሉ ልጆችን እንድንተካ አምላከ ሊቃውንት ይርዳን። ይህንን የሊቃውንት ታሪክ ለሁሉም ሰው በማዳረስ ሚዲያውን ሰብስክራይብ፣ ሼር እና ላይክ በማድረግ ለአባቶቻችሁ ያላችሁን ፍቅር እንድትገልጹ በአባቶች ስም ጠይቃችኋለሁ። ወስብሐት ለእግዚአብሔር። ይቆየን።